ምዕራፍ 16 የስርየት ቀን። በእግዚአብሔር ፊት ሌላ እሳትን ስላመጡ የሞቱ ሁለቱ የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔርም ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመናው ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በምስክሩ ታቦት ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁል ጊዜ እንዳይገባ ለወንድምህ ለአሮን ንገረው። እንዲሁ አሮን ለኃጢአት መሥዋዕት ከላሞች ወይፈን፣ ለሚቃጠል መሥዋዕት አውራ በግ ይዞ ወደ ተቀደሰው ስፍራ ይግባ። የተቀደሰውንም የተልባ እግር ቀሚስ ይልበስ፣ የተልባ እግርም ሱሪ በገላው ላይ ይሁን። የተልባ እግር መታጠቂያ ይታጠቅ፣ የተልባ እግር አክሊልም በራሱ ላይ ያድርግ። እነዚህ የተቀደሱ ልብሶች ናቸው። ገላውንም በውሃ ታጥቦ ይልበሳቸው። ከእስራኤል ልጆች ማኅበር ለኃጢአት መሥዋዕት 2 የፍየል ጠቦቶች፣ ለሚቃጠል መሥዋዕት 1 አውራ በግ ይውሰድ። አሮንም የኃጢአቱን መሥዋዕት ወይፈን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። 2ቱንም የፍየል ጠቦቶች ወስዶ በምስክሩ ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል። አሮንም በ2ቱ የፍየል ጠቦቶች ላይ ዕጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር፣ ሌላውንም ዕጣ ለሚለቀቅ። አሮንም የእግዚአብሔር ዕጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መሥዋዕት ያደርገዋል። የመለቀቅም ዕጣ የሆነበትን ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል። አሮንም ስለ ራሱ ኃጢአት የሚሠዋውን መሥዋዕት ወይፈኑን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። ስለ ኃጢአቱም የእርሱን መሥዋዕት ወይፈኑን ያርዳል። በእግዚአብሔርም ፊት ካለው መሠዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል። ከተወቀጠውም ልቅምና ደቃቅ ዕጣን እጁን ሙሉ ይወስዳል፣ ወደ መጋረጃው ውስጥ ያመጣዋል። እንዳይሞትም የጢሱ ደመና በምስክሩ ታቦት ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርጋል። ከወይፈኑም ደም ወስዶ በስርየቱ መክደኛ ላይ ወደ ምሥራቅ በጣቱ ይረጨዋል። ከደሙም በመክደኛው ፊት በጣቱ 7 ጊዜ ይረጫል። ስለ ሕዝቡም ኃጢአት የሚሠዋውን መሥዋዕት ፍየል ያርዳል። ደሙንም ወደ መጋረጃ ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛው ላይና በመክደኛው ፊት ይረጨዋል። ከእስራኤል ልጆች ርኩስነት ከመተላለፋቸውም ከኃጢአታቸውም የተነሣ ለመቅደሱ ያስተሰርይለታል። እንዲሁም በርኩስነታቸው መካከል ከእነርሱ ጋር ለኖረች ለምስክሩ ድንኳን ያደርጋል። እርሱም ለማስተሰረይ ወደ መቅደሱ በገባ ጊዜ ለራሱ ለቤተሰቡም ለእስራኤል ጉባኤ ሁሉ አስተሰርዮ እስኪወጣ ድረስ በምስክሩ ድንኳን ውስጥ ማንም አይኖርም። በእግዚአብሔርም ፊት ወዳለው ወደ መሠዊያ ወጥቶ ያስተሰርይለታል። ከወይፈኑም ደም ከፍየሉም ደም ወስዶ በመሠዊያው ዙሪያ ያሉትን ቀንዶች ያስነካል። ከደሙም በእርሱ ላይ 7 ጊዜ በጣቱ ይረጫል። ከእስራኤልም ልጆች ርኩስነት ያነጸዋል ይቀድሰዋልም። የሕዝቡን ኃጢአት ተሸክሞ ወደ በረሃ ስለሚለቀቀው የፍየል ጠቦት፣ ስለ መቅደሱ፣ ስለ ምስክሩም ድንኳን፣ ስለ መሠዊያውም ማስተሰረያና ስለ ካህናትም ማንጻት ከፈጸመ በኋላ ደኅነኛውን ፍየል ያቀርባል። አሮንም 2ቱን እጆቹን በደኅነኛው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ፣ መተላለፋቸውን ሁሉ፣ ኃጢአታቸውንም ሁሉ ያስተሰርያል። በፍየሉም ራስ ላይ ያሸክመዋል። በተዘጋጀው ሰውም እጅ ወደ ምድረ በዳ ይሰደዋል። ፍየሉም
ኃጢአታቸውን ሁሉ ወደ በረሃ ይሸከማል፣ ፍየሉንም ዛፍ በሌለበት በምድረ በዳ ውስጥ ይለቀዋል። አሮንም ወደ ምስክሩ ድንኳን ይገባል። ወደ መቅደሱም በገባ ጊዜ የለበሰውን የተልባ እግር ልብስ ያወልቃል፣ በዚያም ይተወዋል። በተቀደሰውም ስፍራ ገላውን በውሃ ይታጠባል። ሌላውንም ልብስ ለብሶ ይወጣል። የእርሱንም የሚቃጠል መሥዋዕት ያቀርባል። ለካህናቱ እንዳስተሰረየ ለራሱም ለሕዝቡም ያስተሰርያል። የኀጢአቱንም መሥዋዕት ስብ በመሠዊያው ላይ ያቃጥለዋል። ለመለቀቅ የሚሆነውን ፍየል የወሰደ ሰው ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ለማስተስረያም እንዲሆን ደማቸው ወደ መቅደስ የገባውን የኀጢአቱን መሥዋዕት ወይፈንና የኀጢአቱን መሥዋዕት ፍየል ከሰፈሩ ወደ ውጭ ያወጧቸው፣ ቁርበታቸውንም ሥጋቸውንም ፈርሳቸውንም በእሳት ያቃጥላሉ። ያቃጠላቸውም ሰው ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈር ይገባል። ይህም የዘላለም ሥርዓት ይሁንላችሁ። በዚህ ቀን ትነጹ ዘንድ ማስተሰሪያ ይሆንላችኋልና በሰባተኛው ወር ከወሩም በ10ኛው ቀን ራሳችሁን አስጨንቋት። የሀገር ልጅም በእናንተም መካከል የተቀመጠ እንግዳ ሥራን ሁሉ አትስሩበት። በእግዚአብሔርም ፊት ከኀጢአታችሁ ሁሉ ትነጻላችሁ። ታላቅ ሰንበት ይሆንላችኋል፣ ራሳችሁንም ታዋርዳላችሁ። የዘላለም ሥርዓት ነው። የሚቀባውም በአባቱም ፋንታ ካህን ሊሆን የሚካነው ካህን ያስተስርይለት። የተቀደሰውንም የተልባ እግር ልብስ ይልበስ። ለቅድስተ ቅዱሳን ያስተስርይ። ለምስክሩ ድንኳን ለመሠዊያው ያስተሰርይ። ለካህናቱም ለጉባኤውም ሕዝብ ሁሉ ያስተሰርይ። ይህም አንድ ጊዜ በዓመት ለእስራኤል ልጆች ስለ ኀጢአታቸው ሁሉ ያስተሰርይ ዘንድ የዘላለም ሥርዓት ይሁንላችሁ። እግዚአብሔርም ሙሴን እንዳዘዘ እንዲሁ አደረገ።